ሰላም ሰላም ቤተሰብ ያገር ልጆች እንደምን ዋላችሁ አደራችሁልኝ? እንደ ሰዓት አቆጣጠራችሁ ጊዜ አቆጣጠራችሁ ሰላም ናችሁ? እንዴት ናችሁ? ዛሬ ደግሞ የሆነ ቦታ ያው ትንሽ እንደ ትምህርት ነገር አለንና ከዛ ቦታ ዛሬ እንኳን አደረሳችሁ ለእናቶች ቀን። የእናቶች ቀን አይደለ? የእናቶች ቀን አስመልክተን የሆነች ፕሮግራም ነበረችንና እዛ ሄደን ከነጮች ጋር አከበር ነው ማለት ነው። ላሳያችሁ ወገኖቼ እንደምሏችሁ አደራችሁ። ብዙ አይነት ወጦች ቤት ሰርቼ ነበር። እዛ ቀንሼ የወሰድኩትን ወጥ ላሳያችሁ ነው። አሪፍ እንጀራ ጋግር ያለው ቆንጆ አምባሻ ጋግር ያለው ላሳያችሁ። የአገር ልጆች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድትመለከቱኝ እጋብዛችኋለሁ ከወዲሁ ማለት ነው። ዛሬ የምግቡን አሰራር ሳይሆን የሰራሁትን ተሰርቶ የወሰድኩትን ወደ ሰው ቤት ላሳያችሁ ነው ማለት ነው። እንግዲህ የባህላችንን ከባህላችን አንዱ የሆነውን አምባሻ እና የተለያዩ ወጦች ሰርቻለሁ ላሳያችሁ ማለት ነው ወገኖች፣ ያገር ልጆች። ከመጀመሪያው ስጀምር እንግዲህ እንጀራ ነው የጀመርኩት። እንደዚህ የሚያምር እንጀራ፣ በጣም አሪፍ እንጀራ። የዛሬው ደግሞ ለየት ያለ ነው። ይሄ ጤፍ አይደለም ብላችሁ አታምኑኝም፣ ጤፍ አይደለም ይሄ። ግን እንደዚህ የሚያምር እንጀራ በመጥበሻ ጋግሬ ነበረ፣ በጣም የሚያምር። በዚህ አጋጣሚ እንግዲህ ማዘዝ የምትፈልጉ ካላችሁ ጀርመን ያላችሁ ሰዎች ማለት ነው፣ ሙንሽን ወክስበርግ አካባቢ ያላችሁ ሱስ ማርሳውሰን ያለው እኔ ብታዙኝ እንደዚህ ያማረ እንጀራ በጣም በሚያምር የእህል ኦርጋኒክ እህሎችን ተጠቅሜ ቆንጆ እንጀራ ጋግርላችኋለሁ። እዩት። ለስላሳ ሳምንት ሳይበላሽ የምትበሉት እንጀራ በመጥበሻ ሲሆን ደግሞ ለማስቀመጥ ይመቻቸዋል። በብዛት በመጥበሻ ነው የሚያዙት። እንዲህ እያረኩ ነው። ድካም አለው እርግጥ ለኔ እናንተን እያሳየው በጣም ደመቀብኝ ምጣዱ ወጋ ለዚህ ጋር እንጂ በጣም ቆንጆ እንጀራ እየጋገርኩ ነው ያለሁት ወገኖች፣ ያገር ልጆች። አሪፍ እንጀራ ጋገርኩኝ። በጣም የተለያየ በጣም አልኩኝ የተለያየ እህል ነው። በጣም ነው የምትወዱት። እግዚአብሔር ነው የምነግራችሁ። እኔ ራሴ በገዛ ስራ የምትደነቅበት ነው። በጣም የሚያምረው ጫንቃው ሁሉ እዩት። ምንድነው ይባል ሰበከቱ ነው የሚባል ያሉኝ እንዴት እንደሚያምር ማለት ነውና በጣም ነው የሚያምረው። እዩት። ለኛ ድካም አለው እንጂ የመጥበሻ እንጀራ አይኑ ብርት ነው የሚለው ቆንጆ ነው። እንግዲህ ይሄ በሁለት ቀን አድሮ ነው የሚጋገር እንጀራ ነው እየጋገርኩ ያለሁት። ከተወካ ሁለተኛ ቀኑ ነው ዛሬ። ወደ ሶስተኛ ቀኑ እየሄደ ነው የጋገርኩት ማለት ነው። ያው የታመሰ ነጭ ዱቄት አለው፣ ስንዴ ዱቄት ማለት ነው። ኖርማኑ ስንዴ፣ አጃ ጥቁሩ ስንዴ አለው፣ ማሽላ አለው፣ አብሽ አለው። ሶስቱን ማሽላውን አታምሱትም። እንደተለመደው የምታምሱት ነጩን እህል ስንዴውንና አጃውን ነው ማለት ነው። ወይም ገብስ ከሆነ ገብሱን ታምሳላችሁ በኦቭን ውስጥ እሽታ አርጋችሁ ቅጥና አርጋችሁ አውጥታችሁ ኖርማል አርጋችሁ ተውታላችሁ። በማግስቱ 1 ኩባያ 2 ኩባያ ውሃ ብቻ እንዲጨምር አድርጋችሁ የምትተውት። እንደዚህ አማረ አምባሻም እንጋግራለን በእኛ ቤት። እንግዲህ አምባሻ የምትፈልጉ በሻይ የምትበሉት ለስላሳ ውስጡ ክፍት ያለ የምታዩት እይት እንዴ እንት አምባሻ እንጋግራለን። የትእዛዝ እንሰራለን። እንግዲህ እንደ ማስታወቂያም ነው የለፈለፍኩ ያለሁት ወገኖች። ሼር፣ ላይክ፣ ሰብስክራይብ አድርጉት። አንድ ቀን ያስፈልጋችኋል ይሄ ማለት ነው። በእኛ አካባቢ ያላችሁ ወክስበርግ ያላችሁ ማንኛውም ሰው እንዲህ አይነት ስራ ስለጀመርኩኝ አበረታቱኝ። በማስፈልጋችሁ ጊዜም ደግሞ በኮመንት ጻፉና መደወል ትችላላችሁ ማለት ነው። ሳምራዊ ታደሰ የቤት ስራ ጀምራለች። ቆንጆ ሻይን ጠጣ ወገኖች፣ ያገር ልጆች። ሻይን እየጠጣው እንግዲህ እንጀራዬን እያወጣው ነው። ዛሬ የማዘር ታግ ነው። ማዘር ታግ ነው ይባል የእናቶች ቀን ነው ማለት ነው። በእናቶች ቀን እንግዲህ እንኳን አደረሳችሁ። በዓለም ላይ ያላችሁ እናቶች ወላዶችም
ያልወለዳችሁም ሴቶች በሙሉ እንኳን አደረሳችሁ። የሴቶች ቀን ነው ዛሬ። እናት ናችሁና ማንኛውም ሴት እናት ናትና የወለዳችሁም ያልወለዳችሁም እንኳን አደረሳችሁ ወገኖቼ። ያልወለዳችሁ ለመውለድ ያብቃችሁ፣ ለልጅ ያብቃችሁ፣ ለፍሬ ያብቃችሁ፣ ለትዳር ያብቃችሁ። እና እሱን በማስመልከት እንግዲህ የሀገሬን ባህል እኔ ትንሽ መማርባት ትምህርት ቦታ አለች። ከዛች እሱን በማስመልከት የሆነች ሻይ ቡና ሊሉ ፈልገዋል። እኔ ደግሞ የሀገሬን ባህል ምግብ ይዤ እሄዳለሁ። እነሱ ደግሞ የሚፈልጉትን ያመጣሉ እና ይዤው ሄደውን አሳያችኋለሁ ወገኖቼ። እስከ መጨረሻው ከኔ ጋር እንድትቆዩ ፈልጋለሁ። እኔ ብዙ እንጀራ ነው እንግዲህ የምጋግረው። ይሄን ሁሉ ሊጡን እዩት፣ ውፍረቱን ቅጥነቱን እዩት ማለት ነው። ዛሬ 2 ኩባያ ውሃ ብቻ ነው ሳቀጥን የጨመርኩበት። ልክ ሳቦካ ነው እንደዚህ ቀጥን አድርጌ የምተወው ማለት ነው። አሪፍ እንጀራ ነው፣ ቆንጆ እንጀራ ነው። እስከ አቦካኩ ማየት የምትፈልጉ ደግሞ እዚህ በፊት የሰራሁት አለ፣ ረዘም ያለ የቆየ ቪዲዮ አለ። እሱን ማየት ትችላላችሁ፣ ወይም ደግሞ በኮመንት ጻፉልኝና እንደ አዲስ አሳያችኋለሁ ማለት ነው። ከዛ ቀጥሎ እንግዲህ እንጀራዬ እንደጨረስኩኝ ደግሞ አምባሻ ነው የጋገርኩት፣ ቆንጆ አምባሻ ማለት ነው። እዛ ጥብስ እየጠበስኩ ነበር። የተለያዩ ወጦችን ጨርሻለሁ ሰርቼ። ከዛ ቀጥሎ ጥብስ ነው የጠበስኩት። እቺ የምታምር ሽሮ ናት፣ ቅቤ ያላት፣ ቅቤ በሽሮ ማለት ነው። ይሄ ቀይ ወጥ ነው። ይሄ ደግሞ አልጫ እስከ አጥንቱ፣ ቀይ ወጥ እስከ አጥንቱ ስጋ ሰርቻለሁ። ጥብስ አለ። የተለያዩ አትክልት ቬጋን አሉ ደግሞ እዛም ወስደው ቬጋን ስጋ የማይጠቀሙ ስጋ የማይበሉ ቬጂቴሪያን ነው የሚባሉት፣ ቬጂቴሪያን ሰዎች አሉ። ለነሱ የሚሆን ደግሞ የጾም ሰርቻለሁ ማለት ነው። አምባሻዬን እያት በጣም የምታምር ናት። እቺኛዋንም እንደዛው ጋግራለሁ ማለት ነው። ከእንግዲህ ከጥብሴ ላይ ጥብስ ካደረኩት በኋላ በባዶ በራሱ ውሃውን እስኪጨርስ ከተውኩት በኋላ ከዛም በኋላ ሽንኩርት፣ ቃሪያ፣ መጥበሻ ቅጠል እና የተለያዩ ቅመሞችን አድርጌ አጣፈጥኩት ማለት ነው። ትንሽ እዚህ ጋር ጠበስ ጠበስ ካረኩ በኋላ ትንሽ ቅቤ ጨምሬ ማውጣት ነው የቀረኝ ማለት ነው። በጣም ቢዚ ነበርኩ በዚህ ሰዓት፣ ብዙ ስራ ነበረ። እንኳን አደረሳችሁ ለማንኛውም ወገኖቼ ለእናቶች ቀን። በዓለም ላይ ያላችሁ እናቶች ቋንቋ የምትሰሙ እንኳን አደረሳችሁ። ሙተርታግ ይባላል በዶች። እንግዲህ እንኳን አደረሳችሁ ወገኖቼ፣ የምታከብሩት ማለት ነው። ያው አንዳንዴ ምክንያት አድርገን እናቶችን አባቶችን ማክበር ይሄ የሚጠላ ነገር አይደለም። በነገራችን ላይ አሪፍ ነው። እኔ የሚያስጠላኝ እኔ የውሃ ቀን የምናምን ቀን እያሉ ቀኑን ያበዙታል። ዋናው ደግሞ ማክበር ያለብን በዚህ ሰዓት ወላዲት አምላክን ነው፣ የእሷም ቀኗ ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች እናታችንን እንዘክራታለን፣ እናስታውሳታለን በዚህ ቀን ማለት ነው። እና እንደ ዝክር ለልደታ ማርያም ስለሆነ ልደታ ማርያም ወላዲት አምላክ እሷን የምናሳውበት ይሆናል ማለት የምናከብርበትም ይሆናል ማለት ነው። ልደቷን የድንግል ማርያም ልደት በዛውም እያሰብን ማለት ነው። ባለፈው ነበር እንግዲህ ልደቷ የወላዲት አምላክ። እንኳን አደረሳችሁ ወገኖቼ፣ የተዋሕዶ ልጆች። በዚህ አጋጣሚ እዛ ትንሽ ቅቤ ያደረኩኝ። ለማንኛውም ጥብሴ ላይ ያው ዛሬ አሰራሩ ሙሉን እያሳየዋችሁ አይደለም፣ የሰራሁትን ወጥ ብቻ እንጀራ። በዚህ አጋጣሚ ደግሞ እንዲህ አይነት ምግብ ሊሰራላችሁ የምትፈልጉ ሰዎች ካላችሁ ደወል እንድታደርጉ ወይም በኮሜንት እንድትጽፉ ማለት ነው። በእኔ አካባቢ ያላችሁ ኦክስቦርግ ያላችሁ ጀርመን ላይ ነው ያለሁት እኔ እንግዲህ ማዘዝ ለምትፈልጉ ቢዚ የሆናችሁ የጾም የፍስክ እንሰራለን። እዩት። ይሄ ያልጫ የተለያየ አትክልት ያለበት ክክ አለው። የተለያዩ አተሮች ነገሮች አሉት። የአበባ ጎመን አለው። ጉሙዝ ይሄ ጉሙዝ በቃ ይሄን አሁን ቬጂቴሪያን የሆኑ ሰዎች ስጋ የማይመገቡ ሽሮና ይሄን ወሰድኩላቸው የባህላችን ማለት ነው። ክክ ወጥና በአትክልት አርጌ የተለያዩ አትክልቶች ያሉበት ክክ። ደግሞ ለፍስክ የሚበሉ ደግሞ ያው 3 አይነት ቀይ ወጥ፣ አልጫ፣ ጥብስ አለ። ጥብሱን እንኳን ቤታችን ነው አልወስደውም። ብዙ በጥብሱ እየጠባበሱ ስለሚበሉ ችግር የለውም። ቀይ ወጡን ነው ወስድላቸው ማለት ነው። እንደ ባህል እንዲቀምሱት ማለት ነው።
እና ትንሽ ቅንስ አርጌ ወስጄ አስቀምሳቸዋለሁ ከበሉ። ሌላ እንግዲህ አምባሻዬን ጨርሼ አንድ ትቀረኛለች፣ እሷን ጋግሬ እኔ ጠራርጌ ለባብሼ እሄዳለሁ ማለት ነው ወገኖቼ። ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ብታበረቱኝ ግን ደስ ይለኛል ወገኖቼ። ላሳያችሁ የምፈልጉት ነገር ካለም ጻፉልኝ እያልኩ ነው። ሰው በብዛት እያየው አይደለም እንግዲህ ዩቲዩብ ቆሞብኛል፣ እንትን ብዙ ሆኗል። ያው ምንም ችግር የለውም ግን ብትተባበሩኝ ደግሞ ደስ ይለኛል ወገኖቼ። ያገር ልጆች ያው ዘፈን ሙዚቃ ስለሌለው ነው የጠላችሁት ወይስ እንዴት እንደሆነ አላቅም ነው? ወይስ ሰው ፖለቲካውና ከሌላው ዓለም ሄዷል? ምግብ መማር እምቢ ብላችኋል? አምባሻዬ እንዴት እንደምታምር የነበረች ልነግራችሁ አልችልም። ትንሽ ሰሊጥ አረግበታለሁ እንዲያርጌ። ያው አምባሻ ደግሞ በጣም ቀላል ነው። ትንሽ ጨው፣ እርሾ፣ ስኳር አርጋችሁ ታቦኩትና ከፈለጋችሁ የዳቦ ቅመም አብሽ መጨመር ትችላላችሁ። ታቦኩትና ንስት እንዳለላችሁ በዚህ መልኩ መጋገር ነው። በጣም ቀላል ነው ማለት ነው አምባሻ እና እኔ ለስለስ አድርጌ ነው ማቦካው። በጣም ቀጭን አላደርገው፣ በጣም ደግሞ ትርር ያለ አምባሻ አልወድም። ውስጡ ክፍት ያለ ሲሆን ነው ደስ የሚለኝ። እንዲያርጌ እንግዲህ ጥቁር አዝሙድና ሰሊጥ አደረኩበት። እናንተ ማስቀረት ትችላላችሁ ካልወደዳችሁት። የምጣድ አምባሻ ይሄን ይመስላል ማለት ነው። ከዚህ እንግዲህ ከፈለጋችሁ ቅርጽ ማውጣት ነው፣ ካልፈለጋችሁም እንደዛው እንዳለ ቅርጽ ባታወጡበትም ችግር የለውም ማለት ነው ወገኖቼ። እንዳርጌ እንግዲህ ያው እንደፈለጋችሁት እንደለመዳችሁት ቅርጽ ማውጣት ነው። ያርገን አሁን ትንሽ ቅንስ አርገን ተዋታለን። ቀስ ብሎ ይነሳል። አሁን ገለበጥኩት። ይት መልኩ እንዴት እንደሚያምር ሼር ላይክ እያደረጋችሁ ወገኖች አበርቱኝ። ላይክ የምትለዋን ታጫኑ አትለፉ። ሰብስክራይብ አድርጉኝ ባካችሁ። ድንገት የምታዩ ዛሬ ብቻ ወገኖቼ ቤተሰብ ሁኑኝ። ይሄው እንግዲህ እዚህ ይመስላል። እንጀራዬን አሳይቻችኋለሁ ቅድም። ወደ መጨረሻ ደግሞ ያለውን ማሳያችኋለሁ። ስንት አይነት ሰራን ማለት ነው? 1 2 3 4 5 አይነት ማለት ነው። 5 አይነት እንግዲህ ሁለቱ የጾም ነው። በሰላጣ ጋር አድርገው ቬጂቴሪያን የሆኑ ሰዎች፣ ስጋ የማይመገቡ ሰዎች ይበላሉ ማለት ነው። እንዲቀምሱት እንጀራውን ብዬ ነው የሰራውላቸው። ለኛ ደግሞ እንግዲህ ወጡ ሁሉን ወስደዋለሁ ማለት አይደለም። አምባሻችን የመሰለች አምባሻ እንግዲህ የትኛዋን ደግሞ ወስዳት አላቅም። ወይችኛው ሁለት ነው የጋገርኩት። አንዷን ይዤ ሄዳለሁ፣ አንዷ ደግሞ ለቤት ናት። ያው የእናቶች ቀን አይደል? እኔም ቆርሳለሁ። እኔም እናት ነኝ እንቆርሳለሁ እንግዲህ። እና እንዲያርጌ እንግዲህ ቤቴን ፏ አድርጌ ቤቴ ማዘጋጃለሁ። አንዷን ደግሞ ይዤ አሳያችኋለሁ ማለት ነው ወገኖች፣ ያገር ልጆች። ላይክ፣ ሰብስክራይብ፣ ሼር ላይክ እያደረጋችሁ ታበርቱኝ። ኧረ ተው ትላለ። እዚህ ጋር አምባሻዬ መልሼ ቃ አድርጊያት ነበረ። እዩት እንግዲህ እዛው ቦታው ወስጄ፣ እነሱ ደግሞ ይዘውት የመጡት ቦታው ብዙ አይነት ኬክ አለ፣ የራሳቸው የባህላቸው ምግብ አምጥተዋል። ለኔ ያልኩት ደግሞ እንግዲህ የሁላችሁ አልጫው ቀይ ወጥ ይዤ መጥቻለሁ። የነሱ ደግሞ ፓንኬክ፣ የተለያየ ይሄ ምንድነው የሚባል ብዙ ስም ያለው ኬክ ወጥ አለ። ወጥ ሳይሆን የተነስቶ በእጃችሁ የምትበሉት ነው። የተለያዩ መጠጦች አሉ። ሰዎቹን እንግዲህ አላሳያችሁም፣ ምክንያቱም ጥሩ ስለማይመጣ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ግን አበርቱኝ። ምግቡን ብቻ እዚህ ቦታ እንዳመጣሁት ልነግራችሁ ፈልጌ ነው ወገኖቼ። አብራችሁ ስለቆያችሁ በጣም ነው ማመሰግነው። ይሄንን ይመስላል። እንጀራዬ ልዩ ነበር፣ በጣም ለስላሳ
ጠቅልለው እንግዲህ በትንሽ መጥበሻ ስለሆነ ጠቅልለው እንደ ቃሪያ ነው ሲበሉት የነበረና አሳያችሁ አስቃችሁ ነበር። ግን ያው ፕሪቫት የሚባል ነገር አለ። ሰው ምግቡን ብቻ ነው ማሳያችሁ ማለት ነው። አሁን ልንበላ ነው እንግዲህ። ያው አምባሻ እየወሰዱ እየበሉ ነበረ። 2 አምባሻ ነው ያለው። ይሄንን ይመስላል ወገኖች፣ የሀገር ልጆች። ወጣችን የነሱ የሚያመጡት ብዙ አለ በዛ በጀርባ ከሰው ጋር ስለማይመቸኝ ነው እንጂ እንግዲህ ደህና ሁኑልኝ። እንጀራ ማዘዝ የምትፈልጉ ደግሞ እዘዙ። ይሄን የመሰለ ቆንጆ እንጀራ ጋግሬ ቤት ሰጣችኋለሁ። ጀርመን የምትኖሩ በየአካባቢ ያላችሁ ጻፉልኝ። ቅርብ ከሆናችሁ አቀብላችኋለሁ ጋግሬ። ሩቅ ከሆናችሁ ደግሞ መታችሁ መውሰድ ትችላላችሁ። በብዛት የምትወስዱ ከሆነም መተን እናደርስላችኋለን ማለት ነው። በኮመንት ጻፉልኝ። ደህና ሁኑልኝ ሀገር ልጆች። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ብታበረቱኝ ለተለያየ ነገር ይጠቅማችኋል ማለት ነው። ባይ ባይ፣ ቻው።